It's on here now. The goalkeeper's beat, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ሌሎች ጉዳዮቻችን እንሄድ። ሁለት ሶስት ነገሮችን ማንሳት እንችላለን። በአንድ በኩል የዝውውር ጉዳይ፣ በሌላ በኩል ደግሞ ትላንትና አርሰናል እውነት ያለፈው የውድድር ዓመት አሸናፊነቱን ክብር ዘንድሮ ማስጠበቅ ይችላሉ ወይ ብለን እንዳነሳ ነው የማንቸስተር ዩናይትድም ጉዳይ በዛው ረገድ ልንነጋገርበት እንደሚገባ አንስተን እንደነበረ ታስታውሻለች። ማንቸስተር ዩናይትድ በዚህ የውድድር ዓመት አምና በመጨረሻዎቹ 17 ጨዋታዎች ላይ የነበረውን ጉብዝና የማስቀጠል አቅሙ ምን ያህል ነው የሚል ነገር እናነሳለን። ቻምፒዮንስ ሊግ አለበት ማን ዩናይትድ። ቻምፒዮንስ ሊግ መኖሩ ደከም ብሎ እንድናየው ሲያቅተው እንድናየው ያደርገናል ወይ? ከዛ በተጨማሪ ግን ካሪክ አሁንም ለአዳዲስ ዝውውሮች ተዘጋጁ እያለ ነው። እነዚህን እናንሳ እስኪ ሳሚ። ከፈለግሽ ግን ከዝውውር ወሬዎች መጀመር ትችላለሽ። የዩናይትድንም ጉዳይ ብናይ በጣም ደስ የሚል ነገር ነው። ምክንያቱም በ2026/27 የውድድር ዓመት ከሚጠበቁት ትልልቅ ጉዳዮች መካከል አንደኛው የማንቸስተር ዩናይትድ ጉዳይ እንደሆነ ምንም ጥርጥር የለኝም እኔ። ምክንያቱም ማንቸስተር ዩናይትድ የባለፈው የውድድር ዓመትን ከካሪክ ጋራ ያጠናቀቀበት መንገድ ይህንኛውን የውድድር ዓመት እንድንጠብቀው አድርጎናል። በጣም 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 በአሪፍ ሁኔታ ነበር ያጠናቀቀው። እነዛ 17 ጨዋታዎች ስለ ማንቸስተር ዩናይትድ ተጫዋቾች፣ ስለ ማንቸስተር ዩናይትድ እና ስለ ካሪክ ያለንን ነገር በውድድር ዓመቱ ላይ በጣም ፖዘቲቭ አድርገን እንድንጨርስ ያደረጉ ናቸው እና ይሄኛውን የውድድር ዓመት ደግሞ በዛው ባቆሙበት መንገድ ነው ወይ የሚቀጥሉት? ምክንያቱም ካሪክ ላይ ትልቅ ጥያቄ እንደነበረ አድማጮቻችን ያስታውሳሉ። ይሄኛው ትልቁ ጥያቄ ለካሪክ ቋሚ ኮንትራት መሰጠት አለበት ወይንስ የለበትም? በ2026/27 የውድድር ዓመትንና ቀጣይ ጊዜያትን ከማንቸስተር ዩናይትድ ጋር እንዲቆይ መፈቀድ አለበት ወይስ የለበትም የሚለው ላይ ትልቅ ክርክር ነው የነበረው። ፐርፎርማንሱ፣ የሜዳ ላይ አሸናፊነቱ ዩናይትድን የቀየረበት መንገድ ኮንትራቱን እንድትሰጠው የሚያስገድድ ነው። ግን ደግሞ ያለው የአሰልጣኝነት ልምድ እና ለዩናይትድ ደግሞ ፊት የሚያደርግ አሰልጣኝ ነው ወይ የሚለው ላይ ጥያቄ የነበራቸው ሰዎች አሉ። ይህንን ጥያቄያቸውን የሚመልሱት እንደ ሉዊስ ኤንሪኬ አይነት አሰልጣኞች ወደ ማንቸስተር ዩናይትድ መምጣት አለባቸው። በቃ የዋንጫ የማንሳት ልምድ ያላቸው አሰልጣኞች ነው የሚያስፈልጉት። ታያላችሁ ማይክል ካሪክ አዲስ ኮንትራት ቢሰጠው እንኳን የውድድር ዓመቱ ሲጀምር 2-3 ወር ቢቆይ ነው እንጂ ከዛ በኋላ ይህንን በጣም የሚያስደስተውን ፐርፎርማንስ ይዞ አይቀጥልም፣ ወይንም ደግሞ ልምድ ማጣቱ በዛ መንገድ ይገለጣል። ይሄ የውድድር ዓመት ለዩናይትድ እንዳለፈው የውድድር ዓመት በሳምንት አንድ ጨዋታ የሚያደርግበት አይደለም እና የአሰልጣኙን ችሎታ ደግሞ በጣም የሚጠይቅ ነው። ለእያንዳንዱ ጨዋታ ለፕሪሚየር ሊጉ፣ ለሻምፒየንስ ሊግ፣ ለሌሎች የሀገር ቤት ውድድሮችም ደግሞ ምን ማድረግ እንዳለበት አሰልጣኙ ችሎታው የሚታይበት ስለሆነ ይከብደዋል የሚል አስተያየት ነበረ። ግን የካሪክ የ17 ጨዋታ በጣም አስደናቂ የሚባለው ውጤት ኮንትራቱ እንዲሰጠው አድርጓል። ኮንትራቱን ፈርሟል እና የመጀመሪያዎቹ ጊዜያት የማይክል ካሪክና የማንቸስተር ዩናይትድ የሲዝን ጅማሮ እንዴት ሊሆን ይችላል? ይሄ የሰዎች አስተያየት የበለጠ ዋጋ የሚያጣበት ነው ወይንስ ደግሞ ዋጋ የሚያገኝበት ነው የሚለውን ምን ጠብቅ ይመስለኛል እኔ በራሴ ማለት ነው። ከዛ ውጪ ግን
የዩናይትድ እንግዲህ በነዛ ጨዋታዎች ላይ ያሳየው ፐርፎርማንስ እንደገና በአዲሱ የውድድር ዓመት የመመለስ እድሉ በጣም ሰፊ እንደሆነ ይሰማኛል። በተጫዋቾች መካከል የሚታየው መግባባት፣ መላመድ እና ድጋሜ ዋንጫ ለማንሳት የሚደረገውን ጥረትና ፍላጎት በብዛት ነው ያየ ነው። ሃሪ ማጓየር የተናገረውን ስናነሳ ነበር። ፕሪሚየር ሊጉን ማሸነፍ እንፈልጋለን ብሏል። ከዛ ደግሞ ዩሮ በቃ ሁሉም ተጫዋቾች በሰጧቸው ኢንተርቪዎች ላይ ዋንጫ ለማንሳት የሚደረገውን ፉክክር በጣም አጥብቀው የሚፈልጉት መሆኑንና ለምንድን ነው ዋንጫ ማናነሳው ምንድን ነው ምክንያቱ የሚል ጥያቄ ሁሉ ሲያነሱ ነበርና ይህን ፉክክር እንፈልጋለን። እንደገና ዩናይትድ በዝውውሮች ራሱን ያጠናከረበት መንገድም ሁላችንም ያየነው ነው። በእርግጥ ቀጣይ ዝውውሮች ይኖራሉ ተብለው የሚጠበቁ ቢሆንም ግን እስካሁን ድረስ የተከናወኑ ዝውውሮች ለማንቸስተር ዩናይትድ በቃ ጥሩ ማርክ እንዲሰጠው ያደረጉ ናቸው። እነዛስ በደንብ ራሳቸውን ይገልጣሉ ወይ? ፐርፎርም ያደርጋሉ ወይ? ከዚህ በፊት እንዳየነው ብዙ ተብሎላቸው ወደ ዩናይትድ የመጡ ተጫዋቾች ግን በሜዳ ላይ ያንን አቅማቸውን መግለጽ ሳይችሉ የቀሩበት አጋጣሚ ስላለ አዳዲስ ፈራሚዎች አሁን እንዴት ነው የሚሆኑት? በእርግጥ በቅርብ ጊዜ የማቲያስ ኩኛ፣ የኤምቤሞ፣ የሼሽኮ እንደዚሁም ደግሞ የግብ ጠባቂው የሴመንስ ጉዳይ በጣም አሪፍ ነው። በቃ እንደተጠበቀው አገልግሎት እየሰጡ ነው። አሁንስ የመጡት እነ ሳንቶስ እነ ዩሪ ቴሌመንስ እንደዚሁም ደግሞ አሁን ባሌባ እነዚህ ተጫዋቾችስ ምን አይነት እንቅስቃሴ ነው የሚያደርጉት የሚለው የሚጠበቅ ይመስለኛል። እና ማንቸስተር ዩናይትድ በዚህኛው የውድድር ዓመት አንደኛ ተደራራቢ ጨዋታዎች መኖሩን በተመለከተ እንዴት ይወጣዋል የሚለውን፣ ሁለተኛ ቀጣይ ዝውውሮችን እና አሁን የፈረሙ ተጫዋቾች የሚያደርጉትን እንቅስቃሴ በተመለከተ፣ ሶስተኛ አሰልጣኙ ማይክል ካሪክ እነዚህን የጨዋታ መደራረቦች እንዴት ይወጣዋል የሚለውን እና አራተኛ ደግሞ ከምንም በላይ የማንቸስተር ዩናይትድ ተጫዋቾች ያላቸውን የተጋዳይነት ስሜት አሁን እየተናገሩ የሚገኘውን የተጋዳይነት ስሜት በትክክል ሜዳ ላይ እናየዋለን ነው የሚለው ከምንጠብቃቸው ነገሮች መካከል የሚጠቀሱ ይመስለኛል። ትክክል ነው። ግን ለምሳሌ አንዱ ያነሳሽው ነጥብ ካሪክ ከጊዜያዊ አሰልጣኝነት የ2 ዓመት የቋሚ አሰልጣኝነት የኮንትራት ክብር ሲሰጠው አይ ቲንክ ተገቢ ስለነበረ ነው። የእውነት ለመናገር ተገቢ ነው የምንለው 17 ጨዋታዎችን ነው እሱ በአሰልጣኝነት የመራው። በነዛ 17 ጨዋታዎች ውስጥ ማይክል ካሪክ በማንቸስተር ዩናይትድ ቤት ውስጥ የፈጠራቸው ለውጦች ቴንኪዩ ብለሽ እንድትሸኙ የሚያደርግ አይደለም። አንዳንዴ ለምሳሌ ብዙ ሰዎች ባለሙያዎች የሚናገሩት ነገር አለ አይደለ? ዩ ሃቭ ቱ ኤርን ኢት ይላል። ኤርን ማድረግ ማለት በውጤትህ በልፋትህ የራስህ ማድረግ አለብህ ብለው ያምናሉ። ኤርን አድርገው ነው አግኘው። ስለዚህ ካሪክ ለእኔ ተሰጥቶት አይደለም ወስዶ ነው ያንን ስራ ምን አሳይቶ ሰርቶ አሳይቶ ምን አምጥቶ ለውጥ አምጥቶ። አንድ ነገር እኮ መረሳት የለበትም። አርሰናል የፕሪሚየር ሊግ ሻምፒዮን ነው። አዎ ልክ ነው። ነገር ግን ካሪክ ከተቀጠረበት ጊዜ ጀምሮ በተደረጉ 17 የፕሪሚየር ሊግ ጨዋታዎች ክለቦችን የደረጃ ሰንጠረዥ እንስራላቸው ብንል ለካሪክ ዘመን ማለት ነው አንደኛ እኮ ማንቸስተር ዩናይትድ ምን አረክ ብለሽ ታባረዋል? ምን አረክ ብለሽ በማን ትተኪዋል? ምንም እድል የለሽ ከመስጠት ውጭ። ካሪክ እንደዚህ ያለ 17 ጨዋታዎች ውስጥ የፎርም ቴብል ወይም በ17 ጨዋታዎች ላይ በነበረ ጉብዝና ከአርሰናል ከሲቲ ከሊቨርፑል ከቪላ ምናምን ጋር ላነጻጽረው ብትይ ዩናይትድ ቶፕ ኦፍ ዘ ሊግ ላይ ነው የምታገኙ። እያደረገ እሱን አሳልፈሽ ሸኝተሽ እሱን ሌላ ልምድ ያለው ነው ማንቸስተር ዩናይትድን መያዝ አለበት ብለሽ ያኔ በወቅቱ ሲጠሩ ከነበሩት ስሞች መካከል አንዱን አምጥተሽ ጉባ አድርገሽ ውጤት ብታጭ ምንድን ነው ብለሽ ኤክስፕሌን የምታደርግ ከከባድ ነው የሚሆነው። ሰውየው እርንን ያደረገው የማንቸስተር ዩናይትድን አሰልጣኝነት በውጤቱና ባመጣው ለውጥ ምክንያት ነው። ግን ስጋት አለ ወይ? አዋለ። ለምንድን ነው የሚሰጉት? 2019 ላይ ኦሌ ጉናር ሶልሻ እንደዚህ አድርጎት ነበረ ነው። እሱም ለጊዜው ተብሎ ተሰጠው። እሱም በጣም ጥሩ የሚባሉ ተከታታይ ውጤቶችን አመጣ። ከዛ ተቀጠረ። ከዛ በኋላ አቃተው። እኔ ለምንድን ነው ይሄ ትዝታ ሰዎች አእምሮ ውስጥ ለምን ቦታ እንደያዘ ይገባኛል። ለምንድን ነው ግን ካሪክን በኦሌ ጉናር ሶልሻ የምንለካና የምንመዝነው? ኦሌን በተመለከተ በወቅቱ ስንነጋገር ትዝ ይልሽ ከሆነ
ከዚች አሁን ከሚያስባት በላይ ማሰብ አይችልም የሰውዬ ብዬ ነበረን። ውስብስብ ሀሳቦች አይችልም። ውስብስብ የእግር ኳስ ታክቲካል የሆኑ እሳቤዎችን አይችልም። በቃ የሚችለው ሊሚቱ የኦሌ ጉናር ሶልሻር ይሄ ነው። እሱ የሚችለውን የመጨረሻውን ነገር ካወቅሽበት እዛ ላይ ካደረስሽበት ኢትስ ኖት ታፍ ጌም አይሆንብሽም አጌንስት ዩናይትድ አንደር ኦሌ ጉናር ሶልሻር ማለት ስንል ትዝ ይልሽ በቃ አቅሙ ይሄ ነው። ስለዚህ ከዚህ በላይ ሰው ያስፈልገዋል ነው። ካሪክ እንደዛ ነው አይመስለኝም። ታክቲካል ጂኒየስ ነው የምትሆን የጋርዲዮላን ቡድን አውት ክላስ ካደረገ አንድ ሰው ወይ ማለት ነው። በመሻል ብቻ ሳይሆን በውድድር ዓመቱ መጨረሻ ላይ የፕሪሚየር ሊጉን ዋንጫ ያሸነፈውን አርሰናልን እንደዛ በልጠሽና ቀጥቅጠሽ ካሸነፍሽ ማለት አለብሽ። ካሪክን የማይበት አይን ኦሌ ጉናር ሶልሻርን በማይበት አይን መሆን የለበትም። ትዝታዎቻቸው ግን የማንቸስተር ዩናይትድንም ደጋፊዎች የእግር ኳስ ተንታኞችንም እንደዚህ ያለ ወሬ እንደዚህ ያለ አስተያየት እንዲሰጡ ግን አስገድዷቸዋል። ለእነሱ ታፍ ሆኖባቸዋል፣ ከባድ ሆኖባቸዋል። ምንድን ነው የከበዳቸው? አሁን ያልኩሽ ነገር። ግን ሁለቱ በተመሳሳይ መንገድ ይለካሉ አይመስለኝም። መለካትም የለባቸውም። ለምን ታዲያ ሰዎች ይለኳቸዋል? ሁለቱ ለማንቸስተር ዩናይትድ ስለሰሩ፣ ለማንቸስተር ዩናይትድ ሲሰሩ ደግሞ ልምድ አልባ ስለነበሩ። ልምድ የለውም እኮ ካሪክም ከሚድልስብራው ውጭ። ኦሌም እኮ ሌላ ሀገር ላይ ካልሆነ በስተቀር ልምድ የለው። የቀድሞ የክለቡ ተጫዋቾች ናቸው ምናምን በቃ አለቀ። ሌላ ነገር የለ። ዩናይትድን ካሪክ አሳምሮታል። ኢዝ ሂ ላኪ? እድለኛ ነው ወይ እንደ አርቴታ? በምን በስኳድ ነው ወይ እንደ ማሬስካ? ሰፖርቲቭ ናቸው ወይ የዩናይትድ ሰዎች? ለምን አሰልጣኙን ብቻ ሲንግል አውት አድርገን እንትን የምንለው? ስለዚህ እነዚህ 17ቱ ጨዋታዎች ገዶቹ ናቸው ካልን ኒው ሲዝን ላይ በተጠናከረ አቅም ነው መቅረብ ያለበት ማንቸስተር ዩናይትድ። መጠናከር ማለት ባሉት ተጫዋቾች ሲደመር በምታስፈርሚያቸው ተጫዋቾች ነው። የማንቸስተር ዩናይትድ የመከላከል አቅም ከአሁን ካለው በላይ መጠናከር መቻል አለበት። ክለቡ ያንን በማድረግ አሰልጣኙን ማገዝ መቻል አለበት፣ አቬለብል ማድረግ መቻል አለበት። ሚድፊልዱ ላይ የተሰራው ስራ አሪፍ ነው። ሉክሻው ቅንጥስ ቢል ከሀል ሲቲ ጨዋታ ተጎዳ እኮ ምናምን ቢባል ምንድን ነው እዛ ቦታ ላይ ካሪክ የሚኖረው አማራጭ? ሊመክሩት እኮ ነው ሳምሪ የተዘጋጁት። ያው ከታችም እኮ ማሳደግ እኮ አለብህ። የዩናይትድን ትራዲሽን ታውቃለህ መቼም። ከስር በምናወጣቸው ተጫዋቾች ነው አንቱ የተባል ነው አውጣ። አሁን አንዳንዶቹ አሰልጣኞች ከማንቸስተር ዩናይትድ ሲባረሩ ከታዳጊዎቹ ጋራ የመስራት ፍላጎት አነስተኝነት ምናምን ይሉሻል። ታዳጊዎቹን ዝም ብለህ አምጥተህ እኮ አይደለም የምትሞጅራቸው። ታዳጊዎቹን ከነባሮቹ ተጫዋቾች ጋራ እያላመድክ የነገ ዋና ነው የምታደርጋቸው። አሁን ግን ሉክሻው ቦታ ላይ ሌላ ሰው መኖር መቻል አለበት። የማንቸስተር ዩናይትድ የመከላከል አቅም ሃሪ ማጓየር እንዳምናው ዴሊቨር ያደርጋሉ ወይ ምናምን፣ እነዚህ ነገሮች ላይ ሰውየው በሚገባ ታግዟል ወይ? ኦፍኮርስ ማንቸስተር ዩናይትድ ፕሮሰስ ላይ ነኝ ይላል። እስከ 2028 እየገነባው እጄ ዋንጫ ለማሸነፍ ሞክራለሁ ነው። እሺ ውልሲ ግን አግሬሲቭሊ የዝውውር ላይ ተሳትፎ ማድረግ ከሚገባቸው ቡድኖች መካከል አንዱ ማንቸስተር ዩናይትድ ነው። የያዘ ይዞታል አውቃለሁ። ነገር ግን አሁንም ከሆነው በላይ መሆን አለበት። አንዳንዶቹ ውሳኔዎች ቶሎ ቢወሰኑ ጥሩ ነው። ለምሳሌ ሼሽኮን መሸኘት ዚርክዚን መሸኘት ይህን ያህል ታፍ መሆን አልነበረበትም። ምክንያቱም ለአሰልጣኙ በጊዜ አሁንም ሼሽኮ እኮ በደንብ ሲጫወት አላየ ነውም ፕሪሲዝን ይሄ ሙሉ ኢንጁሪ ፍሪ እኮ አልሆነም። ስለዚህ እዛ ቦታ ላይ ዚርክዚን ይዘህ ልትገባ ነው ወይስ ኤምቤሞን እየተጠቀምክ ልትቀጥል ነው? ለምንድን ነው ኦፕሽኑ ቶሎ የማይፈጠረው? የሆኑ ነጥቦች ከመጣላቸው በፊት ለምንድነው የማይሆነው የሚል ዝም ብሎ በአእምሮ ላይ የሚመላለስ ጥያቄ ላይ ካሪክን በተመለከተ ለጊዜው ስጋት የለም። ምክንያቱም ካሪክ ብሪሊየንትሊ በጣም ጥሩ ነገርን እየሰራ ስለሆነ የቻምፒዮንስ ሊጉ ምን ያህል ይረብሸዋል የሚለውን ደግሞ እናያለን። ምንድን ነው መሰለሽ ሳምሪዬ፣ አንደኛው ነገር የቻምፒዮንስ ሊግ ጨዋታ ማንቸስተር ዩናይትድን ምን ያህል ይረብሸዋል የሚል ነው።
ምን ያህል ይረብሸዋል ያለሽ አንዳንዴ የቻምፒዮንስ ሊግ አለመኖር አድቫንቴጅ ነው ካልሽ ምንድነው አድቫንቴጁ? ከአንድ ጨዋታ ወደ ሌላ ጨዋታ በሚኬድበት ጊዜ ያ ቡድን የማረፍ እድል አለው። ለቀጣዩ ጨዋታ የመዘጋጃ ጊዜ አለው። ለተጫዋቾቹ ረፍት መስጠት ትችላለሽ። ተጫዋቾችሽን ለቀጣዩ ጨዋታ የምታዘጋጅበት የተንበሸበሸ ጊዜ አለሽ። ቻምፒዮንስ ሊግ በሚመጣበት ጊዜ ግን ይሄ የሚድ ዊክ ትርፍ ጊዜሽን ጭምር ነው የሚወስደው። አሁን ለማንቸስተር ዩናይትድ አሰልጣኝ ለካሪ ከተጫዋቾቹ ጋር በመዘጋጀት የሚያጠፋው ጊዜ ወይም በመዘጋጀት የሚጠቀምበት ጊዜ ይቀንሳል። ግን የምናወራው ስለ ማንቸስተር ዩናይትድ ነው። እኔ ደግሞ የምለው የማንቸስተር ዩናይትድ ስም በቻምፒዮንስ ሊግ ስለሚሳተፍ ይቸገራል መባሉ ይስ ውርደት ልክም አይደለም። ክብሩ እኮ እዛ ነው እኮ ማንቸስተር ዩናይትድ መኖሪያው እኮ እዛ ነው። ቻምፒዮንስ ሊግ ላይ እኮ ነው እኮ መኖሪያው መክረሚያው እኮ ነው። ማንቸስተር ዩናይትድ ሲቀር ነው ቅር የሚያሰኘው እንጂ ኖረ ተብሎ እንዴት ይኖረው ይሆን ምናምን መባል የለበትም አልነበረበትም። በጭራሽ ከዩናይትድ ክብር ጋር ከዩናይትድ ደረጃ ጋር ስታነጻጽሪው ይርሊ በቻምፒዮንስ ሊግ ላይ መሳተፍ መቻል አለበት፣ ግዴታው ነው። እዛ ሲሳተፍ ወለም ዘለም ይላል እንዳትይ ነው ቅድም ያልነው የግሌዘር ሰዎች፣ ቅድም ያልነው ኢኒዮሶች፣ ቅድም ያልነው እነ ኦማር በራዳና ሌሎቹም የማንቸስተር ዩናይትድ አለቆች ስኳዱን ማስፋት እና ማንቸስተር ዩናይትድ እንደነዚህ ያሉ ጊዜያቶችን የሚወጣበትን መላ መፈለግ ነው ያለባቸው። ፒውርሊ ግን ላስላው ካልሽ ግን ምንም ጥያቄ የለውም። አለመኖር ውስጥ ትርፍ ካለ መኖር ውስጥ ደግሞ ፈተና ይሆናል። ስለዚህ መኖር ውስጥ ፈተና የሚሆን ከሆነ አለመኖር ውስጥ ያለውን ቻሌንጅ አልፎ አለመኖር ውስጥ የሚኖረውን መሞላቀቅ አልፎ አሁን ለዚህ መዘጋጀት አለበት። ግን ስለ ዩናይትድ ቻምፒዮንስ ሊግ በመግባቱ ይቸገር ይሆን ይፈተን ይሆን ምናምን ላይክ ለሆነ አቬሬጅ ቲም የምትናገሪውን ነገር መናገር ግን ለእኔ ልክ ነው ብዬ አላምንም። ያው ወቅታዊ ሁኔታው ነው እንደዛ እንድትናገር የሚያስገድደው። አሁን የተናገሩትን ሰዎች ሳይሆን የምፈርደው ማንቸስተር ዩናይትድን ወደሚገባው ክብሩ ወደ ነበረበት ልኩ ለመመለስ ባሉካዎቹ ወይም ባለቤቶቹ መስራት ያለባቸውን ስራ በተገቢው መንገድ አለመስራታቸውን ነው እኔ የምቃወመው። ዩናይትድ ላይ ይሄንን ኩዌስችን ማድረግ የለብሽ። ሲቲ ይጫወት የለን፣ አርሰናል ይጫወት የለን፣ ሊቨርፑል ይጫወት የለን፣ ለማንም አልተነሳም። ይሄ ነገር ለዩናይትድ ነው የተነሳው። መነሳት አልነበረበትም። ቻምፒዮንስ ሊግ ላይ ተመልሰናል፣ ዌር ባክ። ስለዚህ መመለስ ያለብን በከፍ ያለው ጥንካሬያችን ነው ተብሎ ሀይሊ ኢንቨስት ተደርጎ ስኳዱ ተጠናክሮ ተጫዋቾቹ ሳይደክማቸው በአንዳንዶቹ ጨዋታዎች ላይ የተወሰኑትን ተጫዋቾች በአንዳንዶቹ ጨዋታዎች ላይ የተወሰኑትን ተጫዋቾች እየተጠቀምሽ መቀጠል ነው ያለበት ማንቸስተር ዩናይትድ። ኢት ሃዝ ቱ ቢ ሲምፕል። ትራንዚሽኑ ካለመኖር ወደ መኖር ሲመጣ ፎር ዛት ማተር ላይ ሰለብሬት መደረግም አለበት ብዬ አላምንም። ክብሩ ነው እዛ መገኘት፣ ልምዱ ነው። መቅረት የሌለበት ቡድን ነው ማንቸስተር ዩናይትድ ከቻምፒዮንስ ሊግ ለማለት ነው። Shake Sport 2010